እድሜያችሁን መፍጀት የሌለባችሁ ቦታ ላይ እድሜያችሁን አትፍጁ። ትቶ መሄድ ጥሩ ነው። አንዳንድ ነገር ላይ አትቆዩ። መፍጀት የሌለባችሁን እድሜ አንዳንድ ነገር ላይ አትፍጁ። የሌላችሁን ባህሪ ዴቨሎፕ ታደርጉበታላችሁ። ስለዚህ ትታችሁ ስትሄዱ አንደኛ በጉዳዩ ላይ ክርክር አይኖረውም። ቀጥሎ ሰውየውንም አታጡትም፣ ገንዘብ ታደርጉታላችሁ። የጊዜ ጉዳይ ነው። ብላችሁ የምታነቡ ከሆነ የጌራራ ሰዎች የአባቱን የአብርሃም ዘመን የተቆፈሩ ጉድጓዶችን ደፈኑ። በአባቱ በአብርሃም ዘመን ተቆፍረው የነበሩ ጉድጓዶችን አሁን አቢሜሌክና ይስሐቅ ሲለያዩ ይስሐቅ ተነስቶ መጣ። አብርሃም ቆፍሮ የነበረበት አካባቢ መጣና አባቴ አብርሃም እዚህ አካባቢ ጉድጓዶች ቆፍሯል፣ ከነዚህ ውሃ ምንጮች ነው እየጠጣ እሱም ሎሌዎቹም ግመሎቹም እየጠጡ የኖሩት ከዚህ ነው እኛ ምን ቆፈር አለና በአባቱ በአብርሃም ዘመን የነበሩ ጉድጓዶች መቆፈር ብቻ አይደለም፣ አባቱ አብርሃም በጠራቸው ስም ጠራቸው። ስለዚህ ለአብርሃም ያደረገለትን ለይስሐቅ የማለለትን ነው እየተሰራ ያለው። በአብርሃም ዘመን የነበረው ነገር እያደመቀ ነው። ይስሐቅ በደንብ እያደመቀ በደንብ መንገዱን እየከፈተ ነው። ያዕቆብ እንዳይቸገር መሲያኒክ ላይን እንዳይበጠበጥ በደንብ አድርጎ እያጠራው ነው። ይስሐቅ ገብቶት አንዳንዱን ሳይገባው በእግዚአብሔር መለኮታዊ ኢንፍሉዌንስ ውስጥ ሆኖ በእግዚአብሔር መለኮታዊ ተጽዕኖ ውስጥ ሆኖ እየሰራ ነው ስራው እና ቆፈረ፣ አስቆፈረ። ሲቆፍሩ የጌራራ ሰዎች መጡ። የኛ ነው ያንተ አይደለም አሉት። ይስሐቅ በጣም ፒስፉል ነው፣ አይዋጋም። ሌላ ቀን የሚዋጋ ሰው መርጣለሁ። ዳዊትን አመጣዋለሁ አለ። ዳዊት በእጅ ደም አለ ቤቴን አትሰራም የተባለ ጥርቅ አድርጎ የሚዋጋ። ይሄኛውስ አይዋጋም፣ የኛ ነው አሉት። ስለ ጠባቸው ሲል ትቶላቸው ሄደና ኤሴቅ ጠብ አለበት ይሄ ነገር አላው አልጣላ። እንዴት አይነት ብሌሲንግ መሰላችሁ! ፈቀቅ ማለት የእናንተ የሆነን ነገር ትታችሁ ሂዱ እያልኳችሁ ሳይሆን ግን የሚቀጥል በረከት ካለ አንዳንዱ ነገር ትቶ ማለፍ ጥሩ። አትጣሉ አንዳንድ ጉዳይ ላይ እና ተወውና የሚቀጥለው ላይ ሂዱ ነው ቆፍሩ አላቸው። የሚቀጥለው ላይ ሄዶ ሲቆፍሩ የጌራራ ሰዎች ተከትለው መጡ። ይሄም የኛ ነው አይቻልም ሲሉት ስለ ክርክራቸው የመጀመሪያ ስለ ጠባቸው ነው። አሁንስ ስለ ክርክራቸው ሲል ስጥና ብሎ ስም አወጣለት። ለነሱ ነው የሚሰጠው ባይዘው ውሃውንም ስሙንም። እነሱስ አይጠጡም፣ ይደፍናሉ እየመጡ ባይዘው። አንዳንድ ሰው እኮ እንደዚህ ወይ አንተ በቆፈርከው አይጠጣ ካልደፈንኩት ነው። ኤኒዌይስ ውሃው መሬት ላይ አይደለም ሰውየው እጅ ላይ ነው ያለው። የትም ቢቆፍር ይወጣል። እና ሲዘጉበት ፈቀቅም በል አለ ይስሐቅ። ሞር እያስጠጉኝ ነው ወደ ተባለው እንደውም እየሄድኩ ነው። ትቶ መሄድ ጥሩ ነው። እድሜያችሁን መፍጀት የሌለባችሁ ቦታ ላይ እድሜያችሁን አትፍጁ። ኃይላችሁን መጨረስ የሌለባችሁ ቦታ ላይ ኃይል አትጨርሱ። አንዳንድ ቦታ ሌላ ባህሪ ይሰጣችኋል ስትቆዩበት። የሌላችሁን ባህሪ ዴቨሎፕ ታደርጉበታላችሁ። ስለዚህ ትታችሁ ስትሄዱ አንደኛ በጉዳዩ ላይ ክርክር አይኖረውም። ቀጥሎ ሰውየውንም አታጡትም፣ ገንዘብ ታደርጉታላችሁ። የጊዜ ጉዳይ እና ትቶ ፈቀቅ አለ ይልና እስቲ እዛ ቆፍሩ። እዚህ ድረስ እንኳን አይመጡ፣ ኦልሬዲ ከግዛታቸው ወተናል። እዛ ጋር እስቲ ቆፍሩ ሲል ሄዱና ቆፈሩ። ሲቆፍሩ ሌላ ምንጭ አገኙ እና ምንጩን መጽሐፉ ሲነግረን እግዚአብሔር አሰፋልን አይደል ያለው፣ በምድርም ሁሉ እንበዛል አለ። ስለዚህኛው ምንጭ አልተጣሉትም፣ አልተከራከሩትምና ሮሆቦት ብሎ ጠራው። እግዚአብሔር አንድ ምንጭ እኮ ነው። እግዚአብሔር አሰፋልን አለ፣ በምድርም ፊት ላይ እንበዛለን። እግዚአብሔር አሰፋልን በምድር እንበዛለን ብሎ ሮሆቦት ብሎ ጠራው። በዚያም ቦታ ላይ ይስሐቅና የእርሱ የሆነው በሙሉ ተቀመጠ። መጽሐፍ ቅዱስ ሲናገር የይስሐቅ ሎሌዎች ነገሩ በጣም ተመቻቸው፣ ፈቀቅ ብለው ቆፈሩ ይላል። ፈቀቅ ብለው ሲሆን ሌላ ምንጭ ሲያገኙ ቦታውንም አየው፣ ሳቤህ ብሎ ጠራው ምንጩን። የዚያም ቦታ ስም ቤርሳቤህ ተብሎ ተጠራ። ይሄ ቃል በቃል ምዕራፍ 12 ላይ አለ። ቤርሳቤህ የሚል ቃል አለ። ሳቤህ አለውና ይሄኛው በጣም የሮሆቦትን የሚያጸናልኝ ነው አለና ቤርሳቤህ ተባለ አካባቢው ራሱ። እግዚአብሔርም በዚያች ሌሊት ለይስሐቅ ድጋሚ ተገለጠለት። እግዚአብሔር እንደዚህ ያለው እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ በዚህ ስፍራ ተቀመጥ። መንቀሳቀስ ልክ ነው አለው። እዚህ ድረስ እየቆፈርክ መምጣት ልክ ነው። ከዚህ በኋላ ግን ከዚህ ወዴትም እንዳትሄድ፣ እኔ ካንተ ጋር ነኝ፣ አትፍራ። ለምንድን ነው ያለው? የጌራራ ሰዎች እየመጡ ነው። በጠላቶቹ መካከል ነው የተቀመጠው ይሄ ሰው። እኔ ካንተ ጋር እሆናለሁ፣ አንዳች አያደርጉ፣ አይዞህ አለው። መጽሐፍ እንደዚህ ይላል፣ ይስሐቅም በዚያ ቦታ የእግዚአብሔርን ስም ጠርቶ መሰዊያ አቆመ ይላል። እግዚአብሔር በዚህ አለ አለ ይስሐቅ። ከዚህ በኋላ ወዴትም አልሄድም አለ። ትታችሁ እለፉ።
አንዳንድ ነገር ላይ አትቆዩ። መፍጀት የሌለባችሁን እድሜ አንዳንድ ነገር ላይ አትፍጁ። መጽሐፍ ቅዱሳችን ላይ ያሉ በጣም ትልልቅ ሰዎች የዚህ እምነት ደግሞ ጀማሪና ፍጹም አድራጊ የነበረው ጌታችን ኢየሱስ ክርስቶስ ከመካከላቸው ትቶ ይሄዳል። በወንጌል እውነትና በዘላለም ሕይወት ጉዳይ ላይ ነው ኢየሱስ የማይደራደረው እንጂ የርስት ጥያቄ የለውም። ኢየሱስ አንዳንድ ነገር ትቶ ይሄዳል፣ ዝም ይላል፣ ያልፈዋል። ፐርሰናል ከሱ ጋር የሚያያዝ ነገር አልፎ ይሄዳል። እግዚአብሔር ከእናንተ ጋር ነው። ምንጩ እጃችሁ ላይ ነው ያለው። ምንም ቦታ ላይ ብትገቡ እግዚአብሔር በኪዳን ከእናንተ ጋር አብሮ ይሰራል። በምሪት ሂዱ። እግዚአብሔር ቁጭ በል የሚል ቦታ ተቀመጥ። እግዚአብሔር ሥራ አለኝ የሚል ቦታ ላይ ቁጭ ብለህ ሥራህን ቀጥል።